በዛሬው ቪዲዮ የሀገራችን ሀብታሞች የማያውቁት ግን ብዙ ብር ከፍለው ሬጂስተር ያስደረጉበትን ሲስተም ለእናንተ ለተመልካቾቼ በነፃ እነግራችኋለሁ። እንዲሁም በዚህ ቪዲዮ መጨረሻ ላይ አራቱ መሰረታዊ ዶክመንቶች ምን ምን እንደሆኑ ሬጂስተር ለማድረግ የሚጠቅሟችሁን በዝርዝር እነግራችኋለሁ። ይህንን ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ነባር ከሆናችሁ ላይክ በማድረግ ይጀምሩት። ወደ ተመልካቾቼ ወደ ሲስተሙ ከመግባታችን በፊት ኢትዮጵያ ሲንግል ዊንዶ ደግሞ ኢኤስ ብለን የምንጠራው ነገር ምን እንደሆነ ትንሽ ልበላችሁ። ኢትዮጵያ ሲንግል ዊንዶ በመንግስት አስተዳደር የተቋቋመ ሲስተም ሲሆን ይህ ሲስተም ደግሞ ለኢምፖርትና ኤክስፖርት ታስቦ የተዘጋጀ ነው። በዚህ ሲስተም ውስጥ ከባንክ እስከ ኢንሹራንስ፣ ከኢንሹራንስ እስከ ክልል መንግስታት፣ ከክልል መንግስት ደግሞ እስከ ፌዴራል መንግስቶች ያሉ ጽህፈት ቤቶችና አስተዳደሮች የሚገኙበት ነው። እዚህ ሲስተም ውስጥ በመግባት ኢምፖርት የምታደርጉበት፣ ከባንክ ፐርሚት የምትጠይቁበት፣ ከኢንሹራንስ ካምፓኒ ኢንሹራንስ የምትጠይቁበት ሲሆን እንዲሁም ደግሞ ከክልል ኢንቨስትመንት ክልሎች ደግሞ ቀጥታ በአካል መሄድ ሳይጠበቅባችሁ በዚህ ሲስተም መሰረት የምትነጋገሩበት ደግሞ ኮሚኒኬት የምታደርጉበት ሲስተም። በዚህ ሲስተም ውስጥ ለመግባት እናንተ ወደ ፈለጋችሁት ብሮዘር በመሄድ ESW ብላችሁ በመጻፍ ከዛ ሰርች ማድረግ ይጠበቅባቸው ማለት ነው። ESW ማለት ኢትዮጵያ ሲንግል ዊንዶ ማለት ነው። ስለዚህ ልክ ይህንን ከጻፋችሁ በኋላ ESW.ET የምትለው መጀመሪያ ያለችው ትመጣላችኋለች ማለት ነው። ይህንን ማለት ካልፈለጋችሁ ሊንኩን ከስራ አስቀምጥላችኋለሁ። በዛ ሊንክ መሰረት ገብታችሁ እዚህ ፔጅ ላይ መምጣት ትችላላችሁ ማለት ነው። ከዛ ይህ ከመጣልን በኋላ እነኮልን የመጀመሪያ መጣችልን ማለት ነው። ልክ ይህንን ስነካ እንደዚህ አይነት ኢንተርፌስ ይመጣልናል። እዚህ ጋር እንደምታዩት ሎጊን ማድረግ አለ። ከዛ እዚህ ጋር እንደምታዩት የተለያዩ አማራጮች አሉ። ስለነዚህ አማራጮች በሌላ ቪዲዮ በሰፊው ለእናንተ ይዤላችሁ ቀርባለሁ ማለት ነው። አሁን ግን እኛ ሬጅስተር ለማድረግ ስለሆነ እየፈለግን ያለ ነው። እዚች ጋር ሳይን የምትላለች፣ እዚች ጋር ደግሞ እንደምታዩት ዩዘር አይዲ እና ፓስወርድ የምትላለች። ይህንን ልብ እንድትሉ ፈልጋለሁ። ልክ መጨረሻ ላይ ይህንኑ ስለሚጠይቀን ሲስተሙ ደግሞ ይህን ስለሚጠይቀን ምን ማድረግ እንዳለብንም በስትክክል ማሰብ ስላለብን ማለት ነው። ስለዚህ እዚች ጋር ፓስወርድ ከምትለው ስል እዚች ጋር እንደምታዩት ሬጂስተር ምትል እናገኛለን ማለት ነው። ስለዚህ ሬጂስተር ምትለዋን እነካትና ወደ ውስጥ እንገባለን ማለት ነው። ልክ ወደ ውስጥ እንገባ እንደዚህ ኢንተርፌስ ይመጣልን ወይም ደግሞ እንደዚህ አይነት የመሰለ ነገር ይመጣልናል ማለት ነው። ስለዚህ እዚች ጋር መጀመሪያ የሚጠይቀን ነገር ምን መሰላችሁ? እዚች ጋር የሚጠይቀን ነገር ቲን ነምበር ነው። መጀመሪያ የሚጠይቀን ቲን ነምበር ነው። ስለዚህ ቲን ነምበራችንን እናስገባለታለን ማለት ነው። እኔ የወንድሜ ሰው እየተጠቀምኩ ያሉት ቲን ነምበር፣ ስለዚህ ቲን ነምበሩ እንዳይታይ ሸፍንባቸዋለሁ። ግን እናንተ ቲን ነምበራችሁን በማስገባት ይህንን ስቴፕ ቲን ነምበራችንን በማስገባት ይህንን ስቴፕ መከተል ትችላላችሁ ማለት ነው። ስለዚህ ቲን ነምበራችንን ካስገባን ከጨረሰን በኋላ ይህ ቲን ነምበር ልክ እንደሆነ ወይ ደግሞ ሬጂስተር እንደተደረገ ለማወቅ ቼክ የምትላለች እዚች ጋር እሷን ቼክ የምትለዋን ቼክ እናስደርጋለን። ልክ ቼክ የምትለዋን ስንነካ እዚች ጋር ስም ይመጣልናል። እዚች ጋር የካምፓኒያችን ስም ወይም ደግሞ ቲን ነምበሩ የተደረገበትን ስም ያመጣልናል ማለት ነው። ስለዚህ ቲን ነምበራችን ትክክል ነው ማለት ነው። ስለዚህ ወርታች ስክሮል በማድረግ እዚች ጋር እንደምታዩት ካምፓኒ ታይፓችሁ ምንድን ነው? ካምፓኒ ታይፓችሁ ምንድን ነው ብሎ ይጠይቀናል። ስለዚህ እሷን ካምፓኒ ታይፕ እናካታለን። ምን ብሎ ይጠይቀናል መሰላችሁ? ፕራይቬት ነው ወይ ደግሞ ትሬድ ናችሁ፣ ነጋዴ ናችሁ ወይ ደግሞ ገቨርንመንታል ናችሁ፣ የገቨርንመንት ወይም ደግሞ የመንግስት ተቋማት ናችሁ ወይ ደግሞ ነን ገቨርንመንታል የሆናችሁ አካላት ናችሁ ወይም ደግሞ ኢንተርናሽናል ኦርጋናይዜሽን ናቸው ወይ ብሎ ይጠይቀናል ማለት ነው። እኛ አሁን ለነጋዴ ስለሆነ እየሞላን ያለ ነው። እዚች ጋር ፕራይቬት ወይም ደግሞ ትሬድ ብለን የሚለውን እንጫነታለን ማለት ነው። ልክ ትሬድ ብላችሁ ስትጫኑ እዚች ጋር ምን ይመጣላችኋል? ኦርጋናይዜሽን ታይፕ ተጎኑ ማለት ነው። እዚህ ጋር እንደምትመለከቱት ኦርጋናይዜሽን ታይፕ ማለት የእናንተ ህጋዊ አቋም ምንድን ነው? የግል ነጋዴ ናችሁ፣ አክሲዮን ማህበር ናችሁ ወይስ ሸማች ማህበር ናችሁ ወይስ ምንድን ናችሁ የሚለውን ህጋዊ ማንነታችሁን ጠይቃቸው ነው። ስለዚህ ይህን ህጋዊ ማንነታችሁን ደግሞ ለማወቅ ቲን ነምበሩ ላይ በመሄድ ማግኘት ይችላላችሁ። ቲን ነምበራችሁ ላይ አክሲዮን ማህበር መሆናችሁን ወይም ደግሞ ሸማች ማህበር ወይ ደግሞ ነጋዴ የግል ነጋዴ መሆናችሁን ይነግራችኋል ቲን ነምበራችሁ። ስለዚህ እኛ እዚህ ጋር መተን ምን እንለዋለን? እኛ የግል ነጋዴ ነን ብለን እንሞላለታለን ማለት ነው። በግላችን የምንነግደው የሚለውን አማራጭ እንሞላለታለን። ከዛው ለዚህ ጋር ሌላ ምን ይጠይቀናል? እዚች ጋር እንደምትመለከቱት ቲን ታይፕ ኤጀንሲ ናችሁ ወይስ ቲን ነምበር ወይ ደግሞ ትሬድ ናችሁ ነጋዴ ናችሁ ብሎ ይጠይቀናል ማለት ነው። እኛውን ለትሬደር ወይ ደግሞ ለነጋዴ ስለሆነ እየሞላን ያለ ነው። እዚች ጋር ትሬድ የምትለዋን እነካልተን ወይ ደግሞ ሰሌክት እናደርግለታለን ማለት ነው። እዚህ ጋር ነው ቅድም የነገርኳችሁ አራት መሰረታዊና ወሳኝ ዶክመንቶች የሚመጡት ማለት ነው። እዚች ጋር እንደምታዩት አታች እንድናደርግለት የሚጠይቀን ዝርዝሮች ወይ ደግሞ አታች እንድናደርግለት የሚጠይቀን አራት ወሳኝና መሰረታዊ ዶክመንቶች አሉ ማለት ነው። እነሱ ዶክመንቶች የመጀመሪያው ምን ነው? ቲን ነምበራችንን፣ ከዛ በኋላ ደግሞ ንግድ ፍቃዳችንን፣ እንዲሁም ደግሞ እነሱ የሚሰጡን ይህንን የመሰለ ወረቀት አለ። ይህ ወረቀት ምንድነው? አግሪመንት ከኢትዮጵያ ሲንግል ዊንዶ ጋር መግባታችንን የሚያሳይ አግሪመንት ነው።
ይህንንም ደግሞ ቴሌግራማችን ላይ ጭንላችኋለሁ። ቴሌግራማችን ሊንክ ከታች አስቀምጥላችኋለሁ ማለት ነው። ይህንን ዶክሜንት በአካል መሄድ ሳይጠበቅባችሁ ይህንን ራሱን ፕሪንት አግታችሁ ከዛ ዝች ጋር እንደሚጠይቀው ስማችሁን፣ ፊርማችሁና ቀን ጽፋችሁ ማህተም መምታት ይኖርባቸው ማለት ነው። ልክ ይህንን ካደረጋችሁ በኋላ ይህንንም ፎቶ በማንሳት እንድታስገቡ ይጠይቃችኋል ማለት ነው። በአራተኛ ደግሞ የሚጠይቃችሁ መታወቂያችሁ ወይ ደግሞ ፋይዳችሁ ነው ማለት ነው። ስለዚህ ይህንን ፋይዳችሁን በማስገባት እነዚህን አታችመንቶች አታች አድርጋችሁ ማስገባት ይኖርባቸዋል ወይ ደግሞ እዚህ ውስጥ ማስገባት ይጠበቅባቸዋል ማለት ነው። ስለዚህ ይህንን አስገብታችሁ ከጨረሳችሁ በኋላ ወደታች በመሄድ ዩዘር የምትል ታገኛላችሁ ማለት ነው። እዚህ ዩዘር ኢንተርፌስ ላይ በጣም መሰረታዊና ወሳኝ የሆነ ነገር እንዲሁም ደግሞ እንዲጠፋባችሁ የማይጠበቅ ጉዳይ ነው ማለት ነው። እዚህ ጋር ምን ይጠይቃችኋል? መጀመሪያ ጉርድ ፎቶአችሁን ይጠይቃችኋል። ጉርድ ፎቶአችሁን ታስገባሉታላችሁ እዚህ ጋር ሴሌክት በማለት ከዛ ካስቀምጣችሁበት ቦታ ላይ ጉርድ ፎቶአችሁን ለምሳሌ ማስገባት ትችላላችሁ ማለት ነው። ከዛ በኋላ ይህንን ካደረጋችሁ በኋላ ደግሞ እዚህ ጋር ቅድም መጀመሪያ ስንገባ ሎጊን ለማድረግ የሚያስፈልገን ዩዘር ኔም እና ፓስወርድ የሚል አይተን ነበር። ስለዚህ ዩዘር እና ፓስወርዳችንን እኛ ራሳችንን የምንሞላው ማለት ነው። ልክ ይህንን ስናደርግ ምን እናደርጋለን? እዚች ጋር ዩዘራችንን ለምሳሌ በእኔ ስም ለማድረግ ሱራፌል ብለን ግን እናንተ ጋር የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ከዛ በኋላ ስም ብቻ መሆን የለበትም ወይ ደግሞ ስም ብቻ እንድታደርጉ ሲስተሙ አይፈቅድላችሁም። የግል ዩዘር ኔማችሁ ላይ ቁጥር እንድታስገቡ ያስገዳችኋል። ስለዚህ እኔ 45 ብዬ ሱራፌል 45 ዩዘር ኔም ነው ወይ ደግሞ የዚህ ሲስተም መግቢያ መለያ ስሜ ነው ማለት ነው። ልክ ይህንን ካደረገን በኋላ ደግሞ ይህንን ነገር አፕላይ ያደረገው ሰው ስሙን ጽፉለታላችሁ ወይ ደግሞ የካምፓኒያችሁን የድርጅት ስም እኛ ለምሳሌ አሁን የግል ስለሆነ እየሰራ ያለው የግሉን ወይ ደግሞ የነጋዴውን ስም ታስገቡለታላችሁ ማለት ነው። ለምሳሌ ሱራፌል ካሳሁን ብለን እዚች ጋር የነጋዴውን ስም ወይ ደግሞ መለያ ስሙን ወይ ደግሞ ሙሉ ስሙን እናስገባለታለን ማለት ነው። ሌላኛው ወሳኝና በጣም ኢምፖርታንቱ ነገር እዚች ጋር ፓስወርድ ነው። ፓስወርድ እንደምታውቁት በጣም አስፈላጊና ኢሴንሻል የሆነ ጉዳይ ነው። ስለዚህ መጠንቀቅ ያለባችሁ ጉዳይ ነው። እዚች ጋር እንደሚያሳያችሁ ካፒታል ሌተር መጠቀም አለባችሁ፣ ስሞል ሌተር መጠቀም አለባችሁ፣ እንዲሁም ስፔሻል ካራክተር መጠቀም አለባችሁ ብሎ እንዲሁም ደግሞ ቁጥርም መጠቀም ትችላላችሁ ብሎ ያሳየናል። እዚህ ጋር ለምሳሌ የተቀመጠው ይሄኛው ማለት ነው። ስለዚህ እኛ የምናደርጋለን ስማችንን ለአሁኑ ማለት ነው ከዛ እንጽፍለታለን ከዛ ስፔሻል ካራክተር እንጨምርለታለን ማለት ነው። ስለዚህ ይህንን ስናደርግ ልክ ያደርገናል ወይም ደግሞ ፓስወርዳችንን ማስገባት እንችላለን በዚህ መልኩ ማለት ነው። መርሳት የሌለባችሁ ነገር ፓስወርዳችሁን በጭራሽ መርሳት የለባችሁ ማለት ነው። ስለዚህ ድጋሚ እዚች ጋር ፓስወርዳችንን እንድናስገባ ይጠይቀናል ማለት ነው። ስለዚህ ድጋሚ ፓስወርዳችንን እናስገባለን። እዚህ ጋር አድሬስ ይጠይቀናል፣ ሆም አድሬስ። እነዚህን አለማስገባት መፍታችሁ ነው፣ እሱም ግዴታ ያደረገባችሁ ማለት ነው። እዚህ ጋር ግን በጣም ወሳኝና ግዴታ ማስገባት ያለባችሁ ነገር ስልክ ቁጥራችሁ ነው። ስለዚህ ስልክ ቁጥራችሁን ለምን ይጠቅማችኋል? ድንገት ፓስወርዳችሁ ቢጠፋ እንዲሁም ደግሞ የሆነ ሲስተም ላይ ችግር ቢያጋጥማችሁ፣ ስለዚህ በስልካችሁ መሰረት ኖቲፊኬሽን ይደርሳችሁ ግዴታ ስልካችሁን ማስገባት ይኖርባችሁ ማለት ነው። ስለዚህ ስልካችሁን ታስገቡለታላችሁ። ስለዚህ ስልክና ቁጥር እናስገባለታለን። እዚህ ጋር ደግሞ ኢሜይል ይጠይቀናል። ስለዚህ ኢሜይሉም ደግሞ ግዴታ ኢሜይላችንን እናስገባለታለን ማለት ነው። ስለዚህ ይህን አግተን ከጨረስን በኋላ እዚች ጋር እንደምትመለከቱት ምን ይላችኋል? አይ አግሪ እንዳደረጋችሁ ወይ ደግሞ እንደተስማማችሁ ክሊክ እንድትገልጹ ይጠይቃችኋል። ስለዚህ አግሪ እንለዋለን ማለት ነው። ይህንን ሰሌክት አድርገን ከዛ እነዚህ የሚያስፈልጉን መሰረታዊ ነገሮች ካሟላና ከጻፈን በኋላ እዚች ጋር ሲስተም ላይ እዚች ጋር እንደምታየው ሰሚት ምትላለች። ስለዚህ ሰሚት ምትለውን በመንካት ቀጥታ ወደ እነሱ ዳታ ወይ ደግሞ ወደ እነሱ ቢሮ ቀጥታ ይሄዳል ማለት ነው። ሬጅስተሩ እዚህ ጋር በሲስተም ላይ ሬጅስተር አለቀ ወይም ደግሞ አበቃ ማለት ነው። ግን አሁን ሬጅስተር አላደረግንም፣ የግድ አፕሩቭ ማደረግ አለበት። አፕሩቭ ለማድረግ ምንድነው ማድረግ ያለባችሁ? ቅድም የጠቀስናቸውን በጣም ወሳኝ የሆኑኳችሁን ቲን ነምበራችሁን፣ ንግድ ፈቃዳችሁን፣ ከዛ እነሱ የሚሰጣችሁን አግሪመንት ማህተም የተመታበት ፊርማችሁ ያረፈበትን እንዲሁም ደግሞ መታወቂያችሁን በመያዝ በአካል እነሱ ቢሮ መሄድ ይጠበቅባቸዋል። የእነሱ ቢሮ የሚገኘው መገናኛ ወደ 24 በሚወስደው የገቢዎች ህንፃ ላይ 5ኛ ፎቅ ላይ ታገኙታላችሁ ማለት ነው። ግን እዚች ጋር ልብ ማለት ያለባችሁ እናንተ ተወካይ ከሆናችሁ ውክልና ከሆነ ያዛችሁት የውክልና ፍቃዳችሁንና እንዲሁም ደግሞ የእናንተ መታወቂያም አብራችሁ ይዛችሁ መሄድ ግዴታ ይኖርባችኋል። ስለዚህ እዛ በአካል በመሄድ ይህንን ያስገባችሁትን ሰሚት ያደረጋችሁትን እንዲሁም ደግሞ እናንተ ሰሚት ካደረጋችሁት ወረቀት ጋር አመሳክረው አፕሩቭ ያደርጉላችኋል ማለት ነው። ግን ይህንን ሲስተም ላይ ሬጅስተር ሳታደርጉ ብትሄዱ እዛው ቁጭ ብላችሁ ወይም ደግሞ ሲስተም ላይ ሬጅስተር አድርጋችሁ እንድትመጡ ስለሚያስገድዷችሁ ከአሁኑ ሲስተም ሬጅስተር በማድረግ በአካል በመሄድ መጠቀም ትችላላችሁ ማለት ነው። ይህ ቪዲዮ ተጠቀማችሁ ተስፋ አደርጋለሁ።
እዚህ ጋር እንደምታዩት ቡና ወደ ውጭ እንዴት እንደሚላክና እዚህ ጋር ደግሞ መኪና ወደ ሀገር ውስጥ እንዴት እንደምታስገቡ የሚያስፈልጓችሁን ዶክመንቶች በዝርዝር ሰርቼላችኋለሁ። እንድትጋበዙልኝ የጠየቅኳችሁ። ቀጣይ እስክንገናኝ ሰላም ሁኑ።